ሲጀመር ቻይና ሳይሆን አበሻ ነው ያገኘውን ነገር የሚበላው። እንዴት ወክ በላው፣ ፌንት በላው፣ አፈር በላው፣ እቁብ በላው፣ አሬም በላው፣ ቁማር በላው። አልከፈት አለኝና አልፈልገውም ብሩን እሺ ተው በቃ ችግር የለም። ይሄ ቪዲዮ ስንት ከገባ ምን ታደርግልኛለህ? ይሄ ቪዲዮ 200 ሺህ ከገባ አዲስ አይፎን 17 ቻርጀር ሰው ቤት ረስቶ ሄዳለ ኬብሉ ብቻ እሱ ስልሻለሁ ቦክስ ራሱ በዚህ ዓለም ላይ የምትወደውን ነገር ከምታጣና እኔን ከምታጣ የምወደውን ነገር ባጣ ይሻለኝ። ኦኬ ስለዚህ እኔ አይደለም የምትወደው ነገር እንዴት ደስ ይላል። እንኳን አወቅኩት። እሺ ሌላ ጥያቄ ጠይቅ። የሆነሽ ልጅ ኢንስታግራም ላይ በርጥዬ በጣም ነው ማደንቅ ብላ ቴክስት አደረገችልኝ። ምን ትላለህ? ሚስት አለኝ አይደለ? ለምን ዴሞን ከፈትከው? ዝም አትላትም ወይ? ሰላም የአገሬ ልጆች እንዴት ናችሁልኝ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም እንደተለመደው እናንተን ፈገግ ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከናንተ የሚጠበቀው ቻናላችን ሰብስክራይብ እያደረጋችሁ ሁሌ የሚለቀው ቪዲዮ እንዲደርሳችሁ ደግሞ የዶል ምልክቷን ነካ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስፍሩልኝ። ላይክ ማድረግ እንዳይረሳ። ይሄ ቪዲዮ ፈገግ ካሰኛችሁ ደግሞ ለጓደኞቻችሁ ሼር ማድረግ እንዳትረሱ። ቤተሰብ 1000 እስካሁን አልገባንም። 1000 እንግባ። ሁላችሁም ሰብስክራይብ አድርጉ። ይመቻችሁ። ወደ ቪዲዮ አልከፈት አለኝና አልፈልገውም ብሩን እሺ ተው በቃ ችግር የለም። እውነቱን ነው። ቢከፍትለትም ለሐኪም ቤት ነበር ብሩ የሚሆነው። እንዲታፈኑ ማንም የለም ብሎ ምን ሆነክ ነው አሁን ከኦፊስ አስወጥተህ እንደዚህ ሰፈር ለሰፈር የምትጠራኝ በዚህ በጠራራ ፀሐይ? ያው አዳድ ምንግሽም ነገር አለ ማስታወቅሽም ሰው አለ። ምንድን ነው የምታስተዋውቀኝ? ቤት ነው ችለሙ ማለች ቤቢ ውሽማ የነች ተወቂት ቤቢ ኦሶ ሚስት እያለኩ ውሽማ ያስክብኝ? ጸባይ የለሽም ጭቅጭቅሽ መረረኝ። ጸባይ አስተምረት ወርቅ የሆነ ጸባይ። እኔ ምንሽ ሚስት መሆን እየቻልሽ ለምን ውሽማ ትሆኛለሽ? የኔ ቆንጆ ለምን አታገቢው? አጭር ነው፣ ቦርጫም ነው፣ በቅርቡ መላጣ ይሆናል። ስለዚህ አንቺ አትፈልጊው ማለት ነው። እኔ አልፈልገውም። አንቺ ካልፈለግሽው እኔም አልፈልገውም። እኔ አልፈልግም። ይቀርብሽ ተውኩልሽ እኮ እኔ ሰው ትራፊ አልፈልግም። አንቺ ካልፈለግሽው ይቅርብኝ። ይልቁንስ ማታ ቡና አፍልተሽ ተጠብቀኝ። እውነት እማላለም በቃ ወደ ቡና እንዲም ለካ ማስተው ይቻላል። እናንተ አሪፍ ትምህርት የምር አሪፍ። አቶ ግርማ አቤት። ሰላም ከጉምሩክ ነበር የመጣ ነው ነበር። እቃ በቁጥጥር ስር ውሏልና ወደ ህግ ከመሄዱ በፊት 150 ሚሊዮን ብር ከፍለው ማውጣት ይችላሉ። ለዚህ ነው እዚህ ድረስ የመጣ? አልሰሙኝ መሰል 150 ሚሊዮን ብር ነው ያልኩት። ደንገጥ በል እንጂ ነገር ነው በስልክ የምትጨርሱት ነገር እኮ። ስለዚህ መፈረም ይችላሉ። የመጣሁትን ወረቀት የቱ ጋር ነው ፈርሙ? ይኸው እዚህ ጋር ይፈርሙ። መሄድ ትችላለህ። ኦኬ እሺ አመሰግናለሁ። ምን ብትተማመን ነው? አለቃ ምን መሰል እንዴ ጽዳት ነው። አንተ እዚህ ጋር ላየው እንዴ? የቱ ጋር? ኧረ እኔ ጽዳት ነኝ። አሁን የፈረምክልኝ አንተ አይደል እንዴ? እባክህ ወንበሩ ባዶ እንዳይሆን ብዬ። እኔ እኮ ምን ተማምነህ ነው ብዬ እንደዚህ እግር ስር መነጠፍ ሲገባ እንዲህ አምጣይቱ ጋር ለፈርም እስከ ማለት ድረስ የደረሰው ምን ሆኖ ነው ብዬ ነበረ። ኧረ እቺ አጭር በእናትህ ጦል በዛሬ አስቀኝ። ያተደ መጣች ናስቲ እንዴት ምንድነው በእናትህ እንቅልፉን ሳይጨርስ የተጠመደ አሳ መሰለ። ናስቲ ደግሞ አናትህ ራሱ ምንድነው የሚያክለው? ብራዘር እኮ ጭንቅላቱ ትልቅ ከመሆኑ የተነሳ እናቱ እንቅልፍ እንዲወስደው ብላ ጭንቅላቱን እያሻሸችው ቀድሞ አልተኛችም። ለፉ ደግሞ ቺቺና ሄዶ ማለት ነው ሾርት ነው ሲሉት የሰደቡት መስሎት አልተመለሰም። ይሄ አጭር ከመሆኑ የተነሳ የእርጉዝ እንብርት ነው የሚያክለው። ማን ይሳቅ? ታረገኝ ተንተከተኩ።
መፎካከር ማለት ይበለኝ እኮ እነሱ ቀድሞ ተመካክረው ነው ላንተ ማን ይስቅልሃል ንፍር ቢያረቃል ራሱ አይሳቅም እንዴ ስልኬን አይተሽዋል ለዩት ስቴደው ይበታል እየጠራ እየሰማሁት ነው አገኘሁት ሶፋ ስር እኮ ገብቶ እኮ ቆይ አንዴ ምን ነው ለምንድን ነው 3 ጊዜ ስደውል ያላነሳው 3 ጊዜ ስደውል ለምንድን ነው ያላነሳው ወልዳኛለች አብታኛለች የትም አትሄድም ከዚህ በኋላ ምን ይጃይላት ብለህ ነው አይደል እኔ ስደውል ማታነሳ እኔ ደግሞ ማማ መለየት ነው ምን ካንተ ጋር ምን ነው አንቻው መለየት ነው ምን ማድረግ ይሻላል ማልቀስ ይሻላል አይ እኛ እንደዚህ አናደርግም አንልም አይተጋነን አይደል ይኸውልሽ እናቴ እንግዶች እየመጡ ነው ጭንቆን ቢኦቢ ሙያ የሌላት ስታገባ ቶሎ ቤሽ ናት ይሄ ነገር ግን ሀባብ ነው ኧረ ዱባ ነው ማሬ ደረሳችሁ ወጥ ነው ስሬ ተባልሽ ይሄ ነገር ግን ፓፓያ ነው አዎ ፓፓያ እንዴ ምንድነው ይሄ ፓፓያ ነው ስራልከኝም እንዴ ይሄ ፓፓያ ነው እና አሪፍ እኮ ነው እንደ ስታርተር እንደ ፈለከው አሁን እሺ እንግዶቹ ምንድነው የሚበሉት እንዴ አላዘዝክም እንዴ ደርሰዋል እኮ ወይኔ ጌታው ጅንባና ፓፓያ ለይታ ማጣቀም ይስታግታ ተሰቃየ ካይዞክ እህቴ ቀንሽ ማንንም ሰው እንዲያበላሽብሽ አትፍቀጂ እና ቀኑ ያንቺ ነው ራስሽ አበላሽ ጭር ባለ ስፍራ ራሱ ሳቀ በራሱ ሞቲቬሽን አይ ማነቃቂያ ሰላም ጤና ይስጥልኝ ቢኒያም ጸባችን ወደ እጅ ንክኪ እንዲያመራ እያስገደድከኝ ያለህበት ሁኔታ ላይ ነው ያለነው እንዴት ውለሻል አላስፈላጊ ሽኩቻና ዛቻን ወደ ጎን በመተው በጸብ እንድንፈታው ስንል በአክብሮት ጠይቃለሁ ይበልም ያስተኝ ውሳኔ ላይ ደርሰሃል ግና እኔ ነጹነ ዜክስ ወደፊት እንጂ ወደ ኋላ እንደማልን አሳውቀሃለሁ የባንዲ እንዳለ ጸባችን አፈጻጸም 99% በኔ በቢኒያም እንደሚጠናቀቅ ጥናቶች ያሳያሉ በጥቂቱ የረሃብ ስሜት እየተሰማኝ ስለሚገኝ ጊዜያዊ የጸባችን አክባሪ ጋዜጠኛ ሁለቱም ስል እጠይቃለሁ ያጋጠመንን የማክሮ ኢኮኖሚያዊ ጸብ በቁንጽል ሳይሆን በብልሃት መፍታት እንዳለብን ስለተገነዘብሽ እንዲሁም ደግሞ እኔ በጥቂቱም የረሃብ ስሜት ስለተሰማኝ አብረን እንድንበላ ስል ደምድም ያለው አረ በጣም ሁለታቸውም በቃ ስራቸውን አክባሪ ናቸው ምክንያቱም በህይወታቸው ነው እየኖሩት ያሉት ስራቸውን አረ የዛሬ ሴቷ ፀሐይና መሰለ ለበለበች አንቺ ቸራከሻለሽ አው ደህና ነኝ እንደው አሁን ግን ተባባሷል ሞት ያልቀረም እየተሻለ ነው ግን አረ ምን ይሻለኛል ሞት ያልቀረም ሰው ነው የራበኝ ሰው ራበሽ አይደል እቺ ሙዝ ቢባስ በቃ አሁን አልበለም በኋላ መድኃኒት ልወስድ ስል አይዞሽ በቃ ይመጣን ተቀሻለሽ አሁን ቶሎ የሰው ረሃብ ነው እንጂ እስከምሞት አብራችሁ እንመጣለን አዳ በየቀኑ ነው የምትጠይቀው ነገ ደግሞ ማንጎ ምናምን እንፈልጋለን እሺ አይዞሽ ተሰልፈ ከተብሩና ታያልኩ አይደለም ዝም ብለህ ትወስደለህ ሲርቀት አስር ብር እንዴ አለበለ ድንጋ ተጠብቃለህ ይታመሙ በሽተኛው እናንተ ችግር እኮ እንድታመም ያረጋግጥ ሞዙን ሳይው ተሽሎት እኮ ነው እንዴችን ሸጥ አድርጌ ሌላ ቢዝነስም ሊጀምርበት ነበር እኮ ምን አለ ብታውት ምን አለ ሄላ ወይ እንዴት ነሽ አለሁልሽ አቀል ልጅ ወይኔ ጉዴ ፈላ ምን ነው ቆይ እንጂ ትጨርስልኳል እንዴ ትደርሳለህ ቲብና አደጋ ደረሰበት በጣም ተጎዳ ወይኔ ጉዴ ፈላ
እሺ የትነሻው ነው አንቺ ማን ነግሮሽ ነው ሲጨንቅ ግን ክርስቶስ ያንተር ነው ምንድነው ንገሪው ወይኔ ለኩሽኒውን ልምጤት ናችሁ ንገሪኝ እመጣለሁ ችግር የለውም እሱ የለም መሆን ውጪ ነው አንተን ነው እሱ ችግር የለውም ስራ ነው ምን ችግር አለው ነው በእናትሽ ተገልብጦ ስማሙ ለፈስ ቅዱስ እኔ አሁን በሬድ እመጣለሁ ችግር የለውም ቆይ እስኪ አው እመጣለሁ ነው እኔ አሁን እመጣለሁ ሬድ ልጠርች ችግር የለውም አው እኔ እናትሽ ችግር የለውም በቃ እሺ ለታ አያሳዝንም ያባት ስፒከር ተቀብሎ ድምፁን አለመጨመር ራሱ ነው እሺ በቃ እሺ ያው በቃ መነሳት ነው ምንም አለብስም ጃኬት ደርቤ መውጣት ነው አንዴ በቃ እሺ ቻው እሺ ቻው ወይኔ ጉዴ አምላኬ ምን ሆነ ወይኔ ፈጣሪ ወይኔ መኪና ተገለበጠ ነው መኪና ሆስፒታል ተኝቷል እክቲኖ አሁን እኔ በትራቨልኩት በሌላ ነገር መምሰል ነው ሳይሆን በቃ ወይኔ ጉዴ ደንግጫለሁ በእናት አሁን ሌላ ሆስፒታል እኔ እንደሌለው አድርገሽ ተናገር ዲዲኖ ሆስፒታል ለክሲል ጠይቂ አይደለም እንዳይደብራቸው ብዬ ነው እነሱ ለምን ይገለበበጥ ኧረ አንተ ስማሙ ምን አገባኝ አንቺ አምሻል እኔ ሰው ብቻለሽ ይነባት ሰሌላቱ ታስቢያለሽ ይነባት ይስቀራል ያልኩት ገብቶ መኪና ተገልብጦ ነው ወይ ሪሞትስ ቆይ ተወው ነው ያንቺ ውስጥ እኮ የለም እኮ ከዚህ በኋላ አይደል ሰው ነው እኮ አንተ እንደሱ አታስብ ምን አገባኝ እኔ ምን ቢርኩ ብዙ አሪፍ ሜሞሪዎች አሳልፈናል አሁን ኤግዚስት ያደርጋል የለም እኮ አይደለም ብዙ ሜሞሪዎች አሳልፈናል እኮ ቢያንስ ማለት ታደርሰኛለህ አይደል ይጥራልኝ እሺ ግለባበጥም ነልካ በቃት አንቺ ድፍረትሽ ኤክሴ ብለሽ የኔ አባት ምናምን ኧረ ይቻላል የተወሽ ራሱ ሆኖ ነው እንጂ ወንዶችዬ እንዴት ነው ኧረ እባክህ ይቅርብህ እኔ ላንተ ብዬ ነው ምንድነው የጋሽ ገቤ ጠንቋይ ልጅ እኮ ናት ማ እሷ ናት ስለዚህ ማን ዝማ ታንጠባጥበዋለህ እያንጠባጠብኩ ተቅማጥን መልስላት እሷም ያለ ነገር ጸጥ ብላ አልቆመችም አላወቀሽም ለዛ ነው እኔ እናት ወይ አልፈልገውም ነው አንተ የምትነጥቀውና ታውቅብኝ ምን ተፈኝኮ ችግር የለውም በእናትህ ናሙና ወሰደኝ የምሬ ነው የምልህ ማን ይሰጣለሁ ይኸውንሽ ከፈለሽ ይሄንም እንጂ እኔ ናት አሳይሃለሁ አላወኩም ተዘጋጅ ቀዘንክ በቃ የምትሰርቁትን እየለያችሁ በቃ ነገር ሰማኝማ ምንድነው ቆይ አካውንት ቴክስት ላኩልኝ ባንክ ነው መሰለኝ ብር ወጥቶ ነው ገብቶ ነው ቼክ አድርግልኝ ብር ለተልኩልኝ ነው 1500 ተቀናሹ ነው ምን ነው ማን ነው ቀናሹ ኖ 1500 ብር ትራንስፈር አድርገሃል ነው አባዬ ደግሞ እንደዚህ ጀመርክ ደግሞ እንደው ከአካውንቴ ላይ ብር እንደው መስረቅ ጀመር ኧረ ተው እንደው ለኔ አባቴ ጡረተኛ ደሞዝተኛ ነኝ ተው ከአካውንቴ ወሰድታው እኔ እንዴት ነው ትራንስፈር ላደርግልህ አሁን እኮ ይዘህ የመጣሁት የሞባይል ካርድ አልተቀበላችሁ በባንክ መጣጣረ ተው ግዴላችሁ ተው ምንድን ነው የሚያንጫጫችሁ ይኸውልሽ ልጅሽ 1500 ብር ከአካውንቴ ላይ መዘረፈኝ ሙሰረቀኝ ነው የምልሽ እኮ ራሱ እኮ ነው ቴክስት ገብቶልኛል ቼክ አድርግልኛል ይሄን ትራንስፈር አድርገህ እኮ ነው ራስህ አንተ ሽማግሌ አረጀህ እንዴ ጠዋት ለንጉስ ትሄዳለብኝ 1500 ብር ልልክ ብለህ ባንክ አይልክ ምን ነክተህ ነው ቅድም በቃ ባንክ ስቴት ቴክስት አልገባልህም ወዲያው እኔ ግን በቃ ዝም ብለህ ነው የምትናገረኝ እኮ ነው ባይሆንም እንዴ ምን እሱ ይከፋዋል ብለህ ዝም በል አሁን እድሉ እንደው ቢመቻችልህ እንደው ላሰርቅ አንተ ሌባ አንተ እድሉ ቢመቻችልህ ይሄ ካርድ ሁሉንም ነው ማለት ነው የሚያማርረው የምር እስካሁን ባንክ እንኳን አልተደፋፈርንም በርጥዬ የሆነ ጥያቄ ልጠይቅህማ በርጥዬ በዚህ ዓለም ላይ የምትወደውን ነገር ከምታጣና እኔን ከምታጣ
የምወደውን ነገር ባጣ ይሻለኛል። ኦኬ ስለዚህ እኔ አይደለም የምትወደው ነገር እንዴት ደስ ይላል። እንኳን አወቅኩት። እሺ ሌላ ጥያቄ ጠይቅ። የሆነች ልጅ ኢንስታግራም ላይ በርጥዬ በጣም ነው ማደንቅ ብላ ቴክስት አደረገችልኝ። ምን ትላለህ? ሚስት አለኝ አይደለ? ለምን ዴሞን ከፈትከው? ዝም አትላትም ወይ? ቆይ ስቶ ለምትርሽ አሁን በጣም ብዙ ሴት የሞላበት ክፍል ውስጥ ብትገባ እኔ ትመርጠኛለህ? ለምን ይገባል? አንቺ ማለት እኮ ህይወቴ ነሽ። እኔ አንቺ ብቻ ልመርጥ የምችለው ገባሽ? ጀመር ያ ሁላ ሴት የሞላበት ክፍል ውስጥ አንተ ብቻ ነው ወንድ። ምን ትሰራለህ? እርጥምስ ምን ትሰራለህ? አትፍራ ንገረኝ። እኔ ነኝ ፈተና እኮ ነው እናንተ በጌታ በኢየሱስ። ልጅ ያሬድ ይሄ ቪዲዮ ስንት ከገባ ምን ታደርግልኛለህ? ይሄ ቪዲዮ 200 ሺህ ከገባ አዲስ አይፎን 17 ቻርጀር ሰው ቤት ረስቶ ሄዳለ። ኬብሉ ብቻ እሱ ስልሻለ ቦክስ ራሱ ጭራሽ ቦክስም ትገዣለሽ ማሬ። ቻርጀር የለሽም መሰለኝ። እሱን መብራት መጥቷል። ተረኛ ግቢ። የኔ ያለው እንዴው ቸኩጄ ነው። አስቀድሚኝ እስቲ። እኔ ተፈጭቶ ፍቅር ይዘናች እንግዲህ አበለልት መጥቼ ተቀመጡ። አለብነድ ተለውስ የተመጣ እንግዲህ ለሰንበት ነው። ክፍለ ሀገር ላይ ለየት ብላችሁ መንቀሳቀስ የለባችሁ። ተመሳሳይ እውነት ነው። ሄሎ ምን ነው ወላ ሄሎ ይሻላል። ምር እንዴ ማን ለብቻው ይከፍላል? ላይ እንዳታወጣት ፀሐዩ። እማ የዱሩን ብር ልክፈትሽኛ። ቦርሳዬን አምጪልኝ። ቦርሳሽ እኮ የለም። ደግሞ እዚህ ቤት ቦርሳ ፊት ለፊት ይቀመጣል እንዴ? ያ ሙጭላፋ ሌባ ወንድምሽ እያለ ይኸውልሽ፣ እዛ ጠላ የምጠምቅበት ጋን ውስጥ ትልቅ ፍራሽ አለ። ፍራሹን ስታወጪው መዘብዘፊያ አለ። እሱ ላይ ባሊ አለ። ባሊውን ስከፍቺው ማስታጠቢያ አለ። አረማ ቆይ ልጻፈው እንዳይጠፋብኝ እንዴ። ቆይ እሱ ስር ጆክ አለ። ጆክ ውስጥ ደግሞ ቀለስ አለ። ቀለስ ውስጥ ደግሞ የተቋጠረ ሻሽ አለ። ቀለስ ውስጥ ሻሽ ውስጥ ደግሞ የመኝታ ቤት ቁልፍ አለ። ሻሽ ውስጥ ቁልፍ አለ። የመኝታ ቤት መኝታ ቤቱን ከከፈትሽ በኋላ ከጥግ የጤፍ በርሜል አለ። ጭራሽ መኝታ ቤት ውስጥ የጤፍ በርሜል እንዴ! ምን ያደርጋልማ እንዴ! ወይ ካልሆነ ለምን ፍላሉን አሰጭኝም? ነፍሴ ተጨነቀች እኮ። ዝም ብለሽ አዳምጪ። እሺ እሱን የጤፍ በርሜል በስማም ብለሽ ከከፈትሽ በኋላ በስማም ብዬ ከከፈትኩ በኋላ እሺ፣ በኩርቱ ፌስታል የተቋጠረ በርበሬ አለ። እሱ ውስጥ ደግሞ በጥቁር ፌስታል የተቋጠረ የታጠበ ቡላ አለ። የታጠበ ቡላ አለ። ቡላ ውስጥስ ምን አለ? 6 hours later አካፋና ዶማውን ይዘሽ አካፋና ዶማ ፔጁ አለቀ። ጓሮ ያለውን ኮሽም ስትቆፍሪ መቆፈርም አለው። ቦርሳዬን ታገኘዋለሽ። በይ ቶሎ በይ፣ ቦርሳዬን ይዘሽልኝ። ዳስጣል በቃ ዳሴ ልጣል ብለን እውነት ልጣል በቃ ልጣል። የማቆርድ ብቻ አይደለም ብትጠብቂው ቦርሳውን ታገኛችሁ። እናቶች ድሮ ዝች ውስጥ ነበር የሚያስቀምጧት። አሁን ጤፍ ውስጥ በጣም ብዙ ውስጥ ነው የሚቀመጠው። ተፊ ምን ነው ተፊ እኩይ ባህሪ ያለው ሰው እኮ በምድር ይቆያል። ምን ነው ቸኮልክ አንተ? ደጋጎቹ ሳይሄዱ አንተ አስመሳይ መሰሪ ሰይጣን በምድር ቀመርተኛ እንዴ! ተፊ መርዛ ጠጥተህ ከገደልከኝ በኋላ ታስመስላለህ? ተው ጀጃ አታርገኝ። ተው ተፊ 500 ሺህ ብር ኬት አምጥቼ እመልስልሃለሁ እንዴ? የሆነ ነገር አበላልቼ ብደፋ ይሻል ነበር። እኔንም ጀጃ አታርገኝ። ተው ተፊ። እኔ ምን ነው እዛው ናችሁ ማውራት ይፈቀዳል ነው እንግዲህ። ጨዋታ ከጀመርክ አይገር እንዴ ተደላደለ ሲሆን እንዴ ሲኦል መሆኔን በምን አባወቅ? አንተን ከፍ አይተቢ ከበሬ ወተት ይጠበቃል። ከበሬ እንዴ ምድር ላይ አራጣ አበዳሪ ነበርክ ሰውዬ። መቼስ ኋላ ተንሳፋት ከሳጥናይን ጎን ካሉ
ገሪም መምጣቷን ሰማው። ገሪም እናንተ ጋር ነች። እሺ እሱን ደግሞ ማን ነገር? ኧረ እባክህ ማን ይነግረኛል እንዴ? ክለብና ቁማር ቤት በተመሳሳይ ሰዓት ራን የሚያደርግ ሰውዬ ታዲያ እንደዚህ አይነት ቢዝነስ የነበረ ሰውዬ ምን ሊሆን ነው? ዛለንጋያሽ ካልሆነ እስኪ በእናትህ ጥራልኝ፣ ላውራው ገሪን ጥራልኝ በእናትህ። በቃ ቀለድክ። ኮንፈረንስ ኮል ላይ አድርጌ ላስገባው ታወራዋለህ። ኧረ ልጅ ይሄን ቀላተው ሞተን ስማ፣ ብሩን በምድር ባሰጠኝም እዚህ ስትመጣ ዋጋ አስከፍላለሁ። ጠብቀኝ። ደህና ፖዚሽን ላይ ሆኑ ሰይጣኖች አውቃለሁ። ኧረ ተፊ በምድር እንደለመድከው እዛ ለሳጥናኤል ጉቦ ሰጥተህ በነበልባል በተገራ አለንጋ ምን 50 40 ልታስገርፈኝ ነው? የኔ መልካም ኤኒዌይስ እየመጣሁ ጠይቃለሁ። ይገርማል እንዴ እዛ ድሮ እኛ ግሮሰሪ የምንጠጣበት ቤት እኮ ነው ያገኘሁት። ኧረ ብሶበት ሰላም ነው ጋሽ ልጅ እንዴ አንተ እቺ ሴት ልጅ ነች አደገች አይደል? ምንድን ያከለችው አደኳ እንዴ አንተ እኮ ድሮ ህፃን ልጅ እያዘፈን ዘፈን ነበር ማቃት እንዲህ እያልሽ ምን ዘፈን አምጣልኝማ። ቅዳሜ ገበያ ጨፍሪልኝ። አሁንማ ትልቅ አሽብሴ እኮ አረጀው አይ የከንትሮል ችግር የለም 5 ብር ሰጥሻለሁ። አይ የምን ብር ነው? ዘፈን ጨፈረ እንጂ አባዬ ጨፍሪ እኮ ነው የምልሽ። ቅዳሜ ገበያ ላይ ዳሰብኩና አረፋላ ጨፍሪ ዝም ብለሽ ለልጆች ለአባቶች ሁሌም ልጅ እንካ ጓደኛዬ በእናትህ አስቸኳይ 200 ብር አለ እንዴ? ችጋራም ጀማ ጓደኛዬ ልጠይቅልህ። አስቸኳይ 200 ብር አለ እንዴ? እኔ የለኝም። እስቲ ጓደኛዬ ልጠይቅልህ። አስቸኳይ 200 ብር አለ እንዴ? እኔ የለኝም። ጓደኛዬ ልጠይቅልህ። ቆይ አስቸኳይ 200 ብር አለሽ እንዴ? ተው በቃ ሁላችሁም የተደዋወላችሁበት ካርድ እኮ ይበቃው ነበር። ሲጀመር ቻይና ሳይሆን አበሻ ነው ያገኘውን ነገር የሚበላው። እንዴት ወክ በላው፣ ፌንት በላው፣ አፈር በላው፣ እቁብ በላው፣ አሬም በላው፣ ቁማር በላው። ሲደነግጥ ውሃው በላይ፣ ሲናደድ አፈር ብላ፣ እግር ብላ፣ ደቼ ብላ፣ እርሜን በላው። ኧረ አሁንስ የህዝብ አንጀቴን በላው። ያንቺስ መጨረሻ አንቺም እኮ አንጀቴን በላዋልሽ። ለዛሬ እናንተን ፈገግ ያደርጋሉ ብዬ ያሰብኳቸው ቪዲዮዎች በዚህ አብቅተዋል። ቀጣይ በሌላ ቪዲዮ መለሳለሁ። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።